በጥቁር ባህር አካባቢና በምስራቅ አውሮፓ የሚካሄደው የሩሲያና ዩክሬን ጦርነት ወደ አራተኛ ዓመቱ እየተቃረበ ባለበት በዚህ ወቅት የጦር ሜዳው ክስተቶችና የዲፕሎማሲው እንቅስቃሴዎች በአዲስ መልክ እየተቃኙ ይገኛሉ። ከሞስኮ የሚሰሙት ድምጾች አሁንም በጠንካራና በማይነቃነቅ አቋም ላይ የተመሰረቱ ናቸው። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በሰጡት መግለጫ ሩሲያ አውሮፓን የመውረር ፍላጎት እንደሌላት ቢናገሩም አውሮፓ ግን ራሷን ለጦርነት እያዘጋጀች ነው በማለት ከሰዋል። ላቭሮቭ አክለውም ምዕራባውያን ሩሲያን ለማጥቃት ቢሞክሩ ሩሲያ የምትሰጠው ምላሽ በወታደራዊ ዶክትሪኗ መሰረት በሁሉም አማራጮች የታጀበ መጠነ ሰፊ ጦርነት እንደሚሆን አስጠንቅቀዋል። ይህ ማስጠንቀቂያ ሩሲያ አሁንም የኒውክሌር አማራጮችን ጨምሮ ማንኛውንም የጥፋት መሳሪያ ከመጠቀም ወደ ኋላ እንደማትል ለዓለም አቀፉ ማህበረሰብ የላከችው መልእክት ነው። ላቭሮቭ የጦርነቱን መንስኤ አሁንም በዩክሬን ብሔርተኞች እጅ የሚዋጉ ምዕራባውያን ላይ በማላከክ ሩሲያ በምዕራቡ ዓለም ላይ ያላትን ጥልቅ ጥርጣሬ በድጋሜ አንጸባርቀዋል ሲል ሮይተርስ ዘግቧል። በዚህ መሃል ግን ፕሬዝዳንት ዜሌንስኪ ሌላ ትልቅ ስጋት እንዳላቸው ግልጽ አድርገዋል። በሩሲያና በአሜሪካ መካከል የሚደረጉ የሁለትዮሽ ድርድሮች ዩክሬንን ባገለለ መልኩ ሊካሄዱ ይችላሉ የሚል ስጋት በኪየቭ ሰፍኗል። በተለይም ሩሲያ ለአሜሪካ ያቀረበችውን የ12 ትሪሊዮን ዶላር ኢንቨስትመንት ዕድል የትራምፕን አስተዳደር ለሩሲያ ጥቅም እንዲያደላ ሊያደርገው ይችላል የሚል ስጋት አለ። ዜሌንስኪ ያለ ዩክሬን ስለ ዩክሬን የሚደረግ ማንኛውም ድርድር ተቀባይነት የለውም የሚለውን መርህ ደጋግመው የሚያነሱትም ለዚሁ ነው። ዩክሬን የራሷን ሉዓላዊነት በኢኮኖሚ ጥቅሞች ወይም በሌሎች ሀገራት የፖለቲካ ፍላጎት ልውውጥ እንዳይደረግባት ከፍተኛ ጥንቃቄ እያደረገች ነው። በዲፕሎማሲው መድረክ የሚታዩት እንቅስቃሴዎች እጅግ ውስብስብና ተለዋዋጭ ናቸው። የዩክሬኑ የውጭ ጉዳይ ሚኒስትር አንድሪ ሲቢሃ በሰጡት ሰፊ ቃለ ምልልስ ደግሞ ጦርነቱን በድርድር ለመቋጨት አሁንም ያለውን አጋጣሚ መጠቀም እንደሚገባ አጽንኦት ሰጥተዋል። ሚኒስትሩ በግልጽ እንደተናገሩት ጦርነቱን የማስቆም ብቃት ያላቸው ብቸኛው ሰው ዶናልድ ትራምፕ ናቸው የሚለው እምነት በኪየቭ ባለስልጣናት ዘንድ ስር ሰዷል። ይህ አባባል ዩክሬን ከትራምፕ አስተዳደር ጋር ያላትን ተስፋና ስጋት በአንድ ላይ ያሳያል። ዩክሬን በመጪው ህዳር የሚካሄደው የአሜሪካ የኮንግረስ አጋማሽ ምርጫ በሰላም ሂደቱ ላይ ትኩረት እንዳይቀንስ በመስጋት የሰላም ጥረቱን እስከ ክረምት ድረስ ለማፋጠን እየሰራች ትገኛለች። ሲቢሃ እንዳሉት በዩክሬን እና በሩሲያ መካከል በሚደረገው የ20 ነጥብ የሰላም እቅድ ላይ አብዛኛዎቹ ጉዳዮች ስምምነት ላይ የተደረሰባቸው ቢሆንም እንደ ግዛታዊ አንድነትና የደህንነት ዋስትና ያሉ አስቸጋሪ ነጥቦች ግን በፕሬዝዳንት ዜሌንስኪና በቭላዲሚር ፑቲን ቀጥተኛ ግንኙነት ብቻ የሚፈቱ ናቸው። ይሁን እንጂ የሰላም ድርድሩ በዩክሬን በኩል እንደ ቀይ መስመር የሚታዩ መሰረታዊ ጉዳዮችን ይዟል። ፕሬዝዳንት ዜሌንስኪ በቅርቡ እንደገለጹት ዋሽንግተን በመጋቢት ወር የሰላም ረቂቅ እንዲዘጋጅና በግንቦት ወር ደግሞ በዩክሬን ውስጥ ህዝበ ውሳኔ ምርጫ እንዲካሄድ ፍላጎት አላት። ይህ እቅድ ጦርነቱን በአጭር ጊዜ ለመቋጨት ያለመ ቢሆንም በዩክሬን በኩል ግን ትልቅ ስጋትን ፈጥሯል። ሩሲያ አሁንም የተቆጣጠረቻቸውን አካባቢዎች በተለይም ዶንባስንና ክራይሚያን በሉዓላዊ ግዛቷ ስር ለማድረግ የምታደርገውን ግፊት ዩክሬን ፈጽማ እንደማትቀበል አንድሬ ሲቢሃ አስታውቀዋል። ማንኛውም ሀገር የሩሲያን በክራይሚያ ወይም በዶንባስ ላይ ያለውን ሉዓላዊነት እውቅና ቢሰጥ ያ ውሳኔ በህግ ፊት ዋጋ የለውም ያሉት ሚኒስትሩ ይህ ጉዳይ የዩክሬን ብቻ ሳይሆን የዓለም አቀፍ የህግ መርህ ጉዳይ መሆኑን አብራርተዋል። ሌላኛውና እጅግ ወሳኝ የሆነው የክርክር ነጥብ ከጦርነቱ በኋላ የሚኖረው የደህንነት ዋስትና ነው። ዩክሬን ያለ አሜሪካ ቀጥተኛ ተሳትፎና የደህንነት ዋስትና የሚደረግ ማንኛውም ስምምነት ሩሲያን ለቀጣይ ወረራ እንደሚያበረታታ በጽኑ ታምናለች። ሲቢሃ እንዳሉት አሜሪካ የሰላም ስምምነቱን በኮንግረስ ደረጃ ለማጽደቅና ለዩክሬን የደህንነት ዋስትና ለመስጠት ዝግጁ መሆኗን አረጋግጣለች። ምንም እንኳን የአሜሪካ ወታደሮች በዩክሬን ምድር ላይ ባይሰማሩም እንደ ኔቶ አንቀጽ 5 አይነት ጥቃት ሲሰነዘር በጋራ የመከላከል መርህ ወይም በከፍተኛ ቴክኖሎጂ የታገዘ የክትትል ስርዓት እንዲዘረጋ ዩክሬን ትጠይቃለች። ከብሪታንያና ከፈረንሳይ በተጨማሪ ሌሎች የአውሮፓ አገራትም ወታደሮቻቸውን ጦርነትን ለመከላከል እንዲሰማሩ ፍላጎት እንዳላቸው ሲቢሃ ቢያሳውቁም ስማቸውን ግን ከመጥቀስ ተቆጥበዋል። ይህ የደህንነት ዋስትና ጉዳይ ዩክሬን ለወደፊቱ እንደ አውሮፓ ህብረት አባልነት የምታገኘውን ጥበቃም የሚያካትት ነው። ይህ በእንዲህ እንዳለ ዩክሬን በሩሲያ የጦር መሳሪያ ማከማቻዎችና ስትራቴጂካዊ ማዕከላት ላይ ከፍተኛ ጥቃት መሰንዘሯ ተሰምቷል። በተለይም በሩሲያ ካፑስቲን ያር የሚሳኤል ሙከራ ጣቢያ ላይ የደረሰው ጉዳት የጦርነቱን መልክ ሊቀይር የሚችል ክስተት ሆኖ ተመዝግቧል። ይህ ጥቃት ዩክሬን የሩሲያን እጅግ ዘመናዊና ሊመከቱ የማይችሉ የተባሉትን የኦሪሽኔክ ሚሳኤሎችን ለመምታት ያላትን አቅም ያሳየችበት ነው ሲል ሮይተርስ አስነብቧል። ይህ እርምጃ ዩክሬን በራሷ አቅም ያመረተቻቸውን ፍላሚንጎ ክሩዝ ሚሳኤሎች በመጠቀም ሩሲያ ሊመከቱ የማይችሉ ስትል የምታሞካሻቸውን የኦሪሽኔክ ሚሳኤሎች መሰረተ ልማት ያዳከመችበት ነው።
ይህ ወታደራዊ ስኬት በጦር ሜዳው ብቻ ሳይሆን በዋሽንግተን በሞስኮና በኪየቭ መካከል በሚካሄደው ዲፕሎማሲያዊ ትንቅንቅ ላይም ትልቅ ጥላውን አሳርፏል። የዩክሬን ጦር ጠቅላይ መምሪያ በትላንትናው ዕለት ማለትም በአውሮፓውያኑ የካቲት 8 ቀን 2026 ባወጣው ይፋዊ መግለጫ የካቲት 5 ቀን የተፈጸመው ጥቃት በካፑስቲን ያር ማዕከላዊ የስልጠናና የሙከራ ጣቢያ ላይ የሚገኙ ቁልፍ የባለስቲክ ሚሳኤል አገልግሎት መስጫ ተቋማትን መምታቱን አረጋግጧል። ካፑስቲን ያር ለሩሲያ ወታደራዊ ኢንዱስትሪ ያለው ፋይዳ ታሪካዊና ስትራቴጂካዊ ነው። እንደ አውሮፓውያኑ አቆጣጠር በ1946 የተመሰረተው ይህ ጣቢያ የሶቪየት ህብረትና የዛሬዋ ሩሲያ ዘመናዊ ሚሳኤሎቻቸውን የሚፈትሹበት ቀዳሚው ማዕከል እንደሆነ የሩሲያው ታስ ዘግቧል። ሩሲያ በቅርቡ በዲንፕሮና በሊቪቭ ግዛቶች ላይ የሰነዘረችውን የኦሪሽኒክ መካከለኛ ርቀት ባለስቲክ ሚሳኤል ጥቃት ያስወነጨፈችው ከዚሁ ጣቢያ ነበር። የዩክሬን ፍላሚንጎ ሚሳኤሎች ይህንን ስፍራ መምታታቸው ሩሲያ በዩክሬንና በአውሮፓ ላይ የምታደርገውን የኒውክሌርና የሚሳኤል ማስፈራሪያ ክፉኛ የመታ እርምጃ ነው ተብሎለታል። የሳተላይት ምስሎች እንደሚያሳዩት በተለይም ሳይት 105 ተብሎ በሚጠራው የሚሳኤል ዝግጅት ክፍል ላይ የደረሰው ጉዳት ሩሲያ እነዚህን ሚሳኤሎች መልሳ ለመጠቀም የምታደርገውን ጥረት ለረጅም ጊዜ ሊያጓትት ይችላል ተብሏል። ይህ ጥቃት ዩክሬን በጦርነቱ ውስጥ የገባችበትን አዲስ ምዕራፍ ያበስራል። ቀደም ሲል የምዕራባውያን መሳሪያዎችን ወደ ሩሲያ ግዛት ላለመተኮስ የነበሩ ገደቦች ዩክሬንን ለዓመታት እጆቿን አስረው የቆዩ ቢሆንም አሁን ግን በአገር ውስጥ የበለጸጉ የረጅም ርቀት ሚሳኤሎች ይህንን ቀመር ቀይረውታል። ፍላሚንጎ ሚሳኤል የዩክሬን ወታደራዊ ቴክኖሎጂ እድገት ማሳያ ብቻ ሳይሆን የዩክሬን የአየር መከላከያ ስርዓትን ሰብሮ የመግባት ብቃት ያለው መሆኑ መረጋገጡ ለክሬምሊን ትልቅ ራስ ምታት ሆኗል። ከካፑስቲን ያር በተጨማሪም ዩክሬን በዛፖሮዥያና በዶኔስክ ግዛቶች የሚገኙ የሩሲያ የሎጂስቲክ ማዕከላትን እና ሰው አልባ አውሮፕላን መቆጣጠሪያ ጣቢያዎችን መምታቷ የሩሲያ ወታደራዊ የሰው ኃይል ስምሪትና የአቅርቦት መስመርን ለማዳከም ያላትን የተቀናጀ ስትራቴጂ ያሳያል ሲል ሮይተርስ አስነብቧል። በተለይም በሬድ ኪኖ የሚገኘውና ለክሩዝ ሚሳኤሎች ነዳጅ የሚያመርተው ፋብሪካ ላይ የተፈጸመው ጥቃት የሩሲያን የአየር ጥቃት አቅም ከስሩ የመቁረጥ ሙከራ ተደርጎም ይወሰዳል። የአውሮፓውያኑ የካቲት 2026 የሩሲያና ዩክሬን ጦርነት እጅግ ተለዋዋጭና አደገኛ ምዕራፍ ላይ የደረሰበት ወቅት ነው። የዩክሬኑ የፍላሚንጎ ሚሳኤሎች በካፑስቲን ያር ላይ ያደረሱት ጉዳት ዩክሬን በወታደራዊ መስክ ያላትን የማጥቃት አቅምና በድርድር ጠረጴዛው ላይ ያላትን ተሰሚነት ከፍ አድርጎታል። ይሁን እንጂ በላቭሮቭ በኩል የሚሰሙት የማስፈራሪያ ንግግሮችና በምዕራባውያን መሪዎች መካከል የሚታየው የተለያየ አቋም የሰላሙ መንገድ ገና እሾህ የበዛበት መሆኑን ያሳያል። ዩክሬን በጦር ሜዳ የምታገኘው ድል ወደ ዲፕሎማሲያዊ የበላይነት ይለወጥ ወይም ሩሲያ በከፈተችው መጠነ ሰፊ ጦርነት የቀውስ ቀጠና ሆና ትቀጥል የሚለው ጉዳይ በሚቀጥሉት ወራት በሚካሄዱት የሰላም ንግግሮችና በዶናልድ ትራምፕ አስተዳደር በሚወሰዱ እርምጃዎች ላይ የተመሰረተ ይሆናል። ጦርነቱ አሁን ካለበት የአቻ ላቻ ፍልሚያ ወጥቶ ወደ ሰላም ጎዳና እንዲያመራ የዓለም ሀያላን አገራት ከግል ጥቅማቸው ይልቅ ለዓለም አቀፍ ሕግና ለሰው ልጆች ደህንነት ቅድሚያ መስጠት የሚጠበቅባቸው ወሳኝ ወቅት ላይ እንገኛለን።